የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በተለያዩ የህፃናት ማሳደጊያ ተቋማት ውስጥ የሚገኙ ህፃናትን ለሞት የሚዳርግ የምግብ እጥረት መፈጠሩ ተሰማ። ይህንን ተከትሎም ከ6 ወር በታች ያሉ ጨቅላ ህፃናት ለዚሁ አደጋ ተጋላጭ ሆነዋል ተብሏል። የመንግስትም ሆነ የግል ድርጅት ሰራተኞች ከተጣራው ደሞዛቸው ላይ እንዲቆረጥባቸው የሚያስገድደው ድንጋጌ በይፋ ተሰረዘ። በኢትዮጵያ ግለሰቦች በስማቸው ፊደላትና በትውልድ ዘመናቸው የመኪና ታርጋቸውን ማሰራት ሊጀምሩ እንደሆነ ተነገረ። አዲሱ የሰሌዳ አሰራር ወደ ስራ ሲገባ ይህንን ማድረግ እንደሚቻልም ተነግሯል። የኢትዮጵያ የ2018 በጀት ዓመት ረቂቅ ወደ 2 ትሪሊዮን ብር መጠጋቱ ተገለጸ። ፕሬዝዳንት ትራምፕ ኤርትራውያንን ጨምሮ የ12 ሀገራት ዜጎች ወደ ሀገራቸው እንዳይገቡ ከለከሉ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በተለያዩ የህፃናት ማሳደጊያ ተቋማት ውስጥ ህፃናትን ለሞት የሚዳርግ የምግብ እጥረት መፈጠሩ ተነገረ። ባጋጠማቸው የምግብ እጥረት የተነሳ ህፃናት ለሞት ተጋላጭ የሆኑባቸው የህፃናት ማሳደጊያ መኖራቸውን በክትትል ደርሼበታለሁ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ተናገረ። ኮሚሽኑ ይህንን በተመለከተ ከዚህ ቀደም የሰጣቸው ምክረ ሀሳቦች መፈጸም አለመፈጸማቸውን መገምገሙንም ይፋ አድርጓል። በመላው ሀገሪቱ በሚገኙ የህፃናት ማሳደጊያ ተቋማት መካከል በአንዳንዶቹ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች የቀጠሉባቸው ተቋማት መኖራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገልጿል። ኮሚሽኑ በአዲስ አበባ፣ በአዳማ፣ በሐረር፣ በሻሸመኔና በወላይታ ከተሞች በሚገኙ 21 የህፃናት ማሳደጊያ ተቋማት ከሰብአዊ መብት ጥበቃ አኳያ ከዚህ ቀደም የሰጧቸው ምክረ ሀሳቦች ምን ያህሉ ተፈጽመዋል የሚለውንና ግኝቶች ላይ ተወያይቻለሁ ብሏል። በዚህም የተሻሻሉ ጉዳዮች ቢኖሩም አሳሳቢነታቸው የቀጠለውን ለይቶ ምክረ ሀሳቦችንም ሰጥቷል። አሳሳቢነታቸው ከቀጠሉት መካከል የምግብ እጥረት በመኖሩ የህፃናቱ የጤና መብት ተጥሷል ነው ያለው። በምግብ እጥረት ምክንያት ህፃናትን እስከ መሞት የሚያደርሱ ሁኔታዎች ላይ እንደሚገኙና ከ6 ወር በታች የሆኑ ህፃናት ለዚህ አደጋ ተጋላጭ እንደሆኑ ተመልክቻለሁ ብሏል። ይህ በእንዲህ እንዳለ በእነዚሁ ማሳደጊያ ተቋማት ከዚህ ቀደም ክፍተት የታየባቸው ጉዳዮች አሁን ላይ መሻሻል ማሳየታቸውንም ኮሚሽኑ ይፋ አድርጓል። መሻሻል ከታየባቸው ጉዳዮች መካከል አካል ጉዳተኛ ህፃናት ማካተት አንዱ ሲሆን የህፃናቱን መረጃ በአግባቡ ሰንዶ ማስቀመጥም የሚለው ይገኝበታል። ከደሞዝተኛው ላይ በአስገዳጅነት ለአደጋ ስጋት ምላሽ ፈንድ በየወሩ ገንዘብ እንዲቆረጥ የሚያስገድደው ድንጋጌ መሰረዙ ተሰማ። ለአደጋ የተጋለጡ ሰዎችን በሀገር ቤት አቅም ለመደገፍ በሚል ሰራተኛው ከደሞዙ ላይ በየወሩ እንዲቆርጥ ለማስገደድ የወጣው ድንጋጌ ዛሬ በይፋ ተሰርዟል። ከደሞዝተኛው ላይ በአስገዳጅነት በየወሩ ገንዘብ ይቆረጣል ተብሎ የነበረው ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ነው። ድንጋጌው በዛሬው ዕለት በፓርላማ ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ እንደሆነም ተገልጿል። ለፈንዱ በገቢ ምንጭነት በአዋጁ ተዘርዝረው ከነበሩት መካከል የመንግስትና የግል ድርጅት ተቀጣሪዎች ከሚከፈላቸው የተጣራ ደሞዝ ላይ በየወሩ መዋጮ እንዲሰበሰብ የሚል ድንጋጌ ነበር። የአዋጁ ዓላማ አደጋን ቀድሞ ለመከላከልና ከደረሰ በኋላም በሀገር ቤት የገንዘብ ምንጭ መቋቋም የሚል ነው። ለዚህም የአደጋ ጊዜ ፈንድ እንደሚቋቋም አዋጁ ይደነግጋል። ለሚቋቋመው ፈንድም ከተቀጣሪው ደሞዝ በየወሩ እንዲያዋጣ ሊደረግ እንደነበር በረቂቁ ተደንግጎ እንደነበርም ይታወሳል። ይህም ከፍተኛ የኑሮ ጫና ያለበትን የቅጥር ሰራተኛ ይበልጥ የሚጎዳ ነው በሚል በፓርላማው ጭምር ተቃውሞ ቀርቦበታል። ከዚህ ቀደም ዛሬ በፓርላማ አዋጁ ሲጸድቅ ለአደጋ ጊዜ ፈንድ ከተቀጣሪው ደሞዝ ተቆርጦ እንዲያዋጣ የሚለው ድንጋጌ በዚህ መሰረት ተሰርዟል። ለፈንዱ የገቢ ምንጭ እንዲሆኑ ከተጠበቁት ውስጥም የቴሌኮሙኒኬሽን ድምፅና ዳታ አገልግሎት፣ የዲጂታል ባንኪንግ፣ የበረራ ትኬት ሽያጭ፣ የፓስፖርትና ቪዛ አገልግሎት ክፍያ፣ የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ ክፍያ
ተጠቃሽ ናቸው። ባንኮች አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይም የሚታሰብ ገንዘብ ሌላው የፈንዱ የገቢ ምንጭ ይሆናል። ከእነዚህ አገልግሎቶች የሚሰበሰብ ገንዘብ በተጠቃሚዎች ላይ ጫና ያሳድራል የሚል ትችት ቢቀርብበትም እርሱን በሚመለከተው አዋጅ ላይ ምንም አይነት ማሻሻያ ሳይደረግ አዋጁ እንዲጸድቅ ተደርጓል። በኢትዮጵያ ግለሰቦች በስማቸው ፊደላትና በትውልድ ዘመናቸው የመኪና ታርጋቸውን ማሰራት ሊጀምሩ ነው ተባለም። በኢትዮጵያ የመኪና ባለቤቶች በሚፈልጉት ቁጥርና ፊደል የተሽከርካሪያቸውን ታርጋ ማሰራት የሚችሉበት ሁኔታ ሊፈጠር እንደሆነ ነው የተነገረው። ላለፉት 10 ዓመታት አገልግሎት ላይ የቆየው የኢትዮጵያ የመኪና ሰሌዳ ሙሉ በሙሉ ሊቀየር ጫፍ ላይ ስለመድረሱም ታውቋል። አዲሱ አሰራር ወደ ተግባር ሲገባ ምንም እንኳን በልዩ ሁኔታ የሚታይ ቢሆንም ግለሰቦች በመረጡት ፊደልና ቁጥር ሰሌዳቸውን ማሰራት ይችላሉ ተብሏል። በዚሁ በአዲሱ የመኪና ታርጋ ላይም 4 ዋና ዋና ለውጦች እንደተደረጉበት ታውቋል። የመጀመሪያው መኪኖች የተመዘገቡበትን ክልል የሚገልጽ መለያ እንዳይኖራቸው ይደረጋል። በዚህ መሰረትም አዲሱ ሰሌዳም የክልል መለያዎችን ኢቲ በሚል ይተካል። በተጨማሪ ደግሞ ሁሉም የመኪና ሰሌዳዎች ላይ የኢትዮጵያ ካርታ ይኖርበታል። ሁለተኛው ለውጥ ደግሞ በሰሌዳዎች ላይ ያለውን ቁጥርና ፊደል ይመለከታል። በነባሩ ታርጋ ላይ 5 ቁጥሮችና 1 የላቲን ፊደል የነበረ ሲሆን በአዲሱ ሰሌዳ ላይ 3 የላቲን ፊደላትንና 4 ቁጥሮችን ይይዛልም ተብሏል። ከዚህ በተጨማሪ ለየት ያለ የሰሌዳ ቁጥር ለሚፈልጉ ሰዎች አዲሱ አሰራር እንደሚፈቅድ ነው የተሰማው። ይህም ማለት ሰዎች ከስማቸው 3 ፊደላትንና የተወለዱበትን ዓመተ ምህረት በማድረግ ሰሌዳ እንዲሰራላቸው መጠየቅ እንደሚችሉ ሕጉ ይፈቅዳል ነው የተባለው። ነገር ግን ይህንን ጥያቄ የሚያቀርቡ ሰዎች የሚፈቅድላቸው እንደ ሁኔታውና በልዩ ሁኔታ እንደሚሆን ተነግሯል። ሌላኛው ለውጥ የተደረገበት ደግሞ የሰሌዳዎችን ኮድ የተመለከተ ነው። በነባሩ አሰራር ኮድ 2 የግል፣ ኮድ 3 የንግድና ኮድ 4 ደግሞ የመንግስት መኪኖችን ለመለየት ሲያገለግል ቆይቷል። አዲሱ ሰሌዳ ይህንን አሰራር ታርጋ ላይ በሚለጠፍ ስቲከር ይለውጠዋል። ኮድ 1 የነበሩ ሰሌዳዎች በአዲሱ አሰራር ታክሲ የሚል ስቲከር ይለጠፍባቸዋል። መኪናው የመንግስት መስሪያ ቤቶች ንብረት ከሆነ ደግሞ የተቋሙን ስምና አርማን የያዘ ስቲከር ይለጠፍበታል። የኤሌክትሪክ ተሽከርካሪዎች ደግሞ አረንጓዴ ትራንስፖርት የሚል ስቲከር እንደሚለጠፍባቸው ተነግሯል። የኢትዮጵያ የ2018 በጀት ዓመት ረቂቅ ወደ 2 ትሪሊዮን ብር መጠጋቱ ተሰማ። የ2018 በጀት ዓመት ረቂቅ ወደ 2 ትሪሊዮን ብር የሚጠጋ ሲሆን የሚኒስትሮች ምክር ቤትም ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ይህ ረቂቅ በጀት ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ የሚውል መሆኑ ተገልጿል። የሚኒስትሮች ምክር ቤት ዛሬ ባካሄደው 47ኛ መደበኛ ስብሰባ በረቂቅ በጀቱ ላይ ከተወያየ በኋላ ውሳኔውን አስተላልፏል። የ2017 በጀት 971.2 ቢሊዮን ብር እንደነበርም ይታወሳል። በመጨረሻም ፕሬዚዳንት ትራምፕ ኤርትራውያንን ጨምሮ የ12 ሀገራት ዜጎች ወደ ሀገራቸው እንዳይገቡ ከለከሉ። የአሜሪካ መንግስት ኤርትራን ለዜጎች የደህንነት ስጋት ከሚፈጥሩ ሀገራት መካከል ነች ሲል ይፋ አድርጓል። ይህንን መሰረት አድርጎም ኤርትራውያን ዜጎች ወደ ምድሬ እንዳይገቡ ሲል አስተላልፏል። ፕሬዚዳንት ትራምፕ ኤርትራውያን ዜጎች ወደ አሜሪካ እንዳይገቡ የሚከለክለውን አዋጅ ትላንት ፈርመውታል። ፕሬዚዳንት ትራምፕ ከቀናት በኋላ ተግባራዊ ይሆናል በተባለው የጉዞ እቀባ ከኤርትራ በተጨማሪ ሌሎች 11 ሀገራትንም አካተዋል። ፕሬዚዳንቱ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለመከልከል የሚያስችለውንና ከፊል እገዳን ያካተተውን አዋጅ መፈረማቸው ይፋ ሆኗል። በዚህ እገዳም ኤርትራ፣ አፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያና ሱዳን ተካተውበታል። ከዚህ በተጨማሪ የብሩንዲ፣ የኩባ፣ የላኦስ፣ ሴራሊዮን፣ ቶጎና የቬኔዙዌላ ዜጎች ደግሞ ከፊል እገዳ ተጥሎባቸዋል። ይህ የጉዞ እገዳ ከሰኔ ጀምሮ ተግባራዊ መሆን እንደሚጀምር ተነግሯል። ፕሬዚዳንት ዶናልድ ትራምፕ አሜሪካውያንን ወደ አገራችን መጥተው ሊጎዱን ከሚፈልጉ አደገኛ የውጭ አካላት ለመጠበቅ የገቡት ቃል እየተወጡ ነው ሲሉ የዋይት ሃውስ ቃል አቀባይ በኤክስ ገጻቸው ላይ አስፍረዋል። ዋይት ሃውስ ባወጣው መግለጫ እገዳ የተጣለባቸው ሀገራት ለአሜሪካ ከፍተኛ ስጋት የሚፈጥሩ ሆነው የተገኙ ናቸው ሲል ገልጿል። ይህ አዋዜ ልዩ ላልሰማችሁ ነው።
የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።